በ2019 ያንን ማስጠንቀቂያ ሰጥተውታል። ጎንደር ሄደ ለአማራው ህዝብ ራሱን አደራጅቶ መከላከል በሚገባው ጊዜ ስለ ኢትዮጵያዊነት አትስበከው ብለው። ሌላው አብዛኞቻችን የምናምነው ነፍጠኛ ምናምን የሚባሉ ሌብሎች በአማራው ላይ ሲሰነዘሩ ታማኝ ይሄንን ተቃውሞ ወጥቶ ተናግሮ አያውቅም። እስከምናውቀው ድረስ ጠንካራ የሆነ አቋም ይዞ አማራውን ሲከላከል አላየነውም። ሪሶርስ ፕራዮሪታይዜሽን ደግሞ ግሎባል አላያንስ ከፍተኛ የሆኑ የእርዳታ እንትኖችን ሲያደርግ አማራው ላይ አንገብጋቢ ችግር እያሉ አማራውን አልፎ በኢትዮጵያነት ስሜት ብቻ ስለሚራመድ የአማራውን ችግር በጣም አንገብጋቢ ከሌሎቹ ችግሮች የባሰም ቢሆን አዳላ እንዳይባል ያለፋቸው ቦታዎች አሉ። ያንን ስል ግን ጎንደር ላይ የሰራውን ስራ ኢግኖር እያረኩ አይደለም። ከቤኒሻንጉል ለተፈናቀሉት ሰዎች የሰጠውን ገንዘብ ኢግኖር እያረኩ አይደለም። ለአማራው ሰርቷል። ግን አንዳንድ አንገብጋቢ ቦታዎች ላይ አማራውን ዘለውት ሌላ ቦታ ሄደዋል። በ2019 1.1 ሚሊዮን የዩኤስ ዶላር መስጠት ችለው ነበረ። የአማራው ራሱን አደራጅቶ ራሱን ካላዳነ ኢትዮጵያም እሱም እንደማይቀጥል በተረዳበት ጊዜ ግን ታማኝ ይሄንን ቶሎ ተገንዝቦ የአማራውን የህልውና ትግል ድጋፍ አላደረገም። ኢቭን በሁማኒታሪያን መንገድ ሄዶ ደብረ ብርሃን ላይ የተለያየ ቦታ ላይ ለተፈናቀሉት ሰዎች እርዳታ አላደረገም። ያንን ተከትሎ የዩናይትድ ስቴትስ እንደዚህ ነን ፕሮፊት ኦርጋናይዜሽን ለታክስ በሚያደርጉት እንትን ላይ ፎርም ላይ 990 በ2025 ፋይል የተደረገው ዲሰምበር 23 102,000 ነበረ። በ2024 ከዛ በኋላ እንግዲህ ከሚሊዮኖች ብር ወደ 102,000 በመጨረሻ ላይ ደግሞ ወደ 48,665 ብር ቀንሷል። በአመት ከ1.1 ሚሊዮን በላይ ሬይዝ የሚያደርግ ድርጅት ማለት ነው። ይሄም የሆነው በኢትዮጵያዊነት ተደራጅቶ ይሄን ድርጅት ሲደግፍ የነበረው አማራው ስለነበረ ነው። ለሌሎች ኢትዮጵያውያኖች ሲደርስ የነበረው አማራው ስለነበረ ነው። ከ50,000 እስከ 100,000 ዓመታዊ ወጪ ያለው ኦርጋናይዜሽን ይሄ ኦፕሬት ማድረግ ማለት ነው። አሁን ራሱን አይችልም። በተወሰነ መልኩ ታማኝና ኦርጋናይዜሽኑ ወደ አድቮኬሲ ሽፍት አድርገው ከበጎ አድርጎት ወደ አድቮኬሲ እና ሌሎች ተቋማቶች እርዳታ ድርጅቶች ቻናል የሚያደርጉትን እርዳታ ፌር በሆነ መልኩ እንዲያከፋፍሉ ሽፍት አድርጓል። ኤኒዌይስ እሺ ማፍረድ ብሔርተኝነት ኢትዮጵያን በደንብ ካወቃችሁ ያለህበትና ባህሪያዊ ሁኔታ ታራመድ የነበረው ካወቅ ሁሉም ሰው ብሔርተኛ መሆን አይችልም። ኢትዮጵያ ውስጥ የፖለቲካ ብልህነት ማለት ተጫውተ ልታሸንፍበት የምትችልበትን ሜዳ መምረጥ ነው። ሚስተር ኤክስ ብሔርተኛ ስለሆነ አንተ ብሔርተኛ ሆናለሁ ብለህ ኮፒ ፔስት ብታደርግ ዜሮ ልትበላ ትችላለህ። የሚሆን ነገር ቢሆን ማገዶ አይፈጅም። አንዳንዱ ብሔር ፊሽካ ከነፋ በአንድ ጊዜ ይሰበሰባል። እኔ ኢትዮጵያ ውስጥ ተዛውዞሬ ብዙ ያልሄድኩበት ቦታ የለም። ማይ ፍሬንድ ማገዶ አይፈጅም። የቦኖ አጠፋ ብትላቸው ዝም ብለህ ጥሩምባ ብነፋ ይሰበሰባሉ። ለማደራጀት ቀላል ነው። ይሄን ያህል ካታገለ አንድ ነገር ትሞክራለህ እኮ። ይሄው እንደራጅ ስትል ህዝብ ላይ ከ15 ዓመት በላይ ነው አውቃቸዋለሁ። ለምንድን ነው እስካሁን ያልተሳካል? አይ ነው ጣት መቀሳሰር ምናምን አለ። እንትና ነው ገብተውብን ምናምን ትግላችን አማርኛ ስለሆነ ምናምን ትላል። ለዛ ነው እኮ እነዚህ ሁሉ ችግሮች ስላሉ ነው። ለኢንፊልትሬሽን ኢዚ ስለሆነ ነው መደራጀት ይከብድሃል የሚባለው። ኦኬ መደራጀት ከከበደ ፕላን ቢ ምንድን ነው? ስልጤውም ይገባባል፣ ወላይታውም ይገባባል፣ ሀዲያውም ይገባባል፣ ትግራዩም ይገባባል። አማራ ነኝ በሚል አረንጓዴ ቢጫ ቀይ ካደረገ እንደ የጨበጠ እጅ ፕሮፋይል ፒክቸር ካደረገ ኦፒኒየን ሊደር ይሆንባል። በምን ታውቀዋለህ? ትንሽ እዚህ ጋር በለቅ አንተም አማራ ስለሆነ ጥያቄ የሚያነሳብህ ይመጣብሃል። ስለዚህ ያስከው መንገድ አይሆንም ማለት ነው። ቢሆን ኖሮ ይሆን ጊዜ አይፈጅም። ኦኬ ያም ያዋጣኛል ካልክ ይሄ ደግሞ አይሆነንም የሚሉ ሌሎች የአማራ ልጆችን ወይም ሌሎች እሳቤዎችን ኢንተርቴን ማድረግ መቻል አለብን።
በአንድ በኩል የምትታገለው ለዲሞክራሲ ነው፣ በሌላ በኩል ሀሳባቸውን በነፃነት የሚያንጸባርቁ ሰዎችን ታሸማቃላችሁ። ሰው ሀሳቡን እኔ አሁን ከኔ ሀሳብ ጋር ከተቃረንክ ብዬ ካወረድኩ እኮ እኔ ታዲያ ምን ሆንቱ ነው? የሰዎች ሀሳብ ካላከበርክ ካልሰማ አንድ ሰው መጥቶ እንደ አባቶቻችን እኮ የሆነ ነገር ላይ ለመወሰን እኮ ይሰበሰባሉ እኮ ግራም ቀኝም ይሰማሉ። ከዛ ጨምቆ የሆነ ሀሳብ እንትን ይላሉ። አሁን የመጣብን እኮ አንድ አንገት አለን የሚል እኮ ነው የመጣው። አንድ አንገት አለን፣ እሳቢያችን አንድ ነው። እኔ ምነው መመራ እንደኔ አስብ፣ እንደኔ ተንፍስ። ማጆሪቲውን ውስጡን የሚኮረኩር ትንታኔ ካልተነተንክ ቤተክርስቲያን እንደገባች ውሻ የሚያሳድህ ስም ይለጠፍብሃል፣ ትሸማቃለህ፣ ሌባ ትባላለህ። መዓት እኮ ነው። ታማኝ በየነ ጋ ስንመጣ አሁን ያነሳባቸው ጉዳዮች ትላንት ከትላንት ወዲያ ለምን አልተነሱበትም? ለምንድን ያልተነሳበት? ዛሬ ምንድን ነው የተገኘው? ታማኝ ሲረዳ አላየም? የተለያዩ ቦታዎች እየረዳ ገንዘብ እየሰበሰበ ይኸው የጌዲዮ ልጅ እዚህ ጋር አለች። በጌዲዮ በዲላ ሄዶ እኔ እንኳን ቁጥሩን ብሳሳትም ምናልባት ሊያግዙ ይችላሉ። $800,000 ነው $600,000 የሚሰበሰበው ባለፉት 2 አስርት ዓመታት ነው። ባለፉት 3 አስርት ዓመታት ታማኝ በየነ ያልደረሰበት ቦታ አለ? ይሄ ነው ምላሹ የሚሆነው። ይሄን ሰውዬ ማንም እየተነሳ ተጠቅሞበት ሚዲያ አቋቁሞ ፈንድሬዝ አድርጎ ታማኝን ከፊት አድርገው ደግሞ ገንዘብ ለምን መጠየቅ ወደ ታማኝ ለማኝ አስቀይረ ይሄን ሁሉ ያደረገ ሰውዬ ሬስቶራንት በተቀመጠበት ቦታ ላይ መሰደብ እና በማንም ጋጠወጥ መተፋት፣ ውሃ መደፋት ይሄ ነው ምላሹ? ታማኝ ካደረሰብህ በላይ 10 እጥፍ ያደረሰብህ ተንታኝን ወይም ፖለቲከኛን አቅፈ ቁጭ ብለህ ታማኝን ማሳደድ ይሄ ነው? ያሳዝናል። ማሳዘን ብቻ አይደለም፣ እንደዚህ ደግሞ ሰዎች ከልባቸው ካለቀሱ ደግሞ አስቸጋሪ ነው የሚሆነው እና ቢያንስ ፌር መሆን አለብን። በቃ ታማኝን ለምን አተውትም? በቃ ታማኝ የግድ ያንተን ጩኸት መጮህ እኮ የለበትም። አንተ የማንን ስራ የማንን ጎፈሬ ታበጠራለህ? ታማኝ እኔ የሁሉም ነኝ ካለ በቃ ለሁሉም እንዲጮህ ለምን አትፈቅድለትም? ከታማኝ ጋር መቃረን ያለብህ አንተ የምታደርገውን ትግል ተው ካለህ ነው። እኔ የሁሉም ልጅ ነኝ ካለ በቃ ታማኝን ለምን አክብረኸው ለሰራው ስራ በቃ ይጩህ ብለህ እንደው ቢዋጥልህም ባይዋጥልህም ለምንድን ነው ከነ ክብሩ ባለፉት እኮ እዚህ እንኳን ቲክቶክ ላይ የታማኝ ሚስት ተዘቅዘቃ እኮ ስትሰደብ ልጆቹ ሲሰደቡ እኮ ጊፍት ትሰጡ ነበር አንዳንዶቻችሁ። ሚስቱ ፋንተሽ በቀለ ስትሰደብ አሁን እየሄዳችሁበት ያለበትን መንገድ እንኳን ቆም ብላችሁ ብታዩ ትክክል አይደለም። ድሮ በጋራ የሚያሰባስበን የነበረ ኢትዮጵያዊነት ፌስቲቫል ምናምን ራሱ በሙዚቃ አከፋፈት ራሱ ጎራ ተከፍሎ እሱንም ልናጣው ነው። ባለፈው የሰሜን አሜሪካ የኢትዮጵያ ስፖርት ፌስቲቫል ላይ የተፈጠሩን አይታችኋል። ማንም ሰው ኢንተረስት ያለው ሁሉ እየገባ እንዲሆኛለሁ እያለ የጎጡን ጥያቄ የብሔሩ እያስመሰለ ይገባባል። ዲፕ ዳውን እኔ አሁን በርበር ባደረጋችሁ ነው እስኖት የአማራ ጉዳይ አይደለም። እኔ እጄን መዳፊያ አላቃለሁ፣ ስለ እጄን መዳፊያ አላቃለሁ። ትንሽ ጊዜ ባስለፈለፋችሁ እስኖት አባት የአማራ ጉዳይ አይደለም። ሶላባት የጎጥ ጉዳይ ነው፣ የጎጥ ጉዳይ ነው። ስለዚህ ይሄ ነገር ትክክል አይደለም። ሌላው ይቀርና እንደው ቢያንስ ፌር ሆነን እንትን ይሄ አይገባውም። ይሶይ ታማኝ ይሄ አይገባውም። ሚሊሊክ ፋኖ ከልብ እናመሰግናለን። ከዚህ በኋላ የመጨረሻ አንዳንድ ዙር ይኖረናል። ወደ እኔ ነኝ ቴዲ አልተናገርንም እኮ እስካሁን እየጠበቀን ይደርሳችኋል። ችግር የለውም። ቄሮ ሲያወራ ነበር ከማንጋሪ አልነበረም። ከታች ነበር አሁን ከላይ ሆነ። እሺ ቄሮ 6 ደቂቃ አለ። ኦኬ ቴንክ ዩ በድጋሚ እድሉን ስላገኘው
ከመጀመሪያ ጀምሮ ርዕሱን ሰምቼው ስመጣ በጣም በአንድ ግለሰብ ላይ ያጠነጠነ የህይወት ታሪክ የሚመስል አይነት ነገር የሚወራበት መድረክ አልመሰለኝም። ይታየኝ ታማኝ በየነ በኢትዮጵያ ፖለቲካ ውስጥ እንደነበረው አስተዋጽኦ ምን አይነት በጎ ነገር አበርክተዋል፣ ምን አይነት ነገር መጥፎ ነገሮችንም ሀገሪቷ አሁን ላለችበት ሁኔታስ ምን አይነት አስተዋጽኦ ነበረው የሚለውን ነገር ነው ማየት የምፈልገው። በዚህ ውስጥ ኢትዮጵያ የታማኝ በየነን ኢትዮጵያና የታማኝ በየነ ኢትዮጵያዊነት የማደንቀውንም የምተቸውንም ፓርት ነው ላነሳ የምችለው። በተለይ በዚህ 8 ዓመት ውስጥ ይሄ ለውጥ የሚባለው ነገር ከመጣ በኋላ በጣም ደጋፊ ከነበሩት ሰዎች መሃል አንዱ ነው። ፊት ለፊት ወጥቶ ይሄን ለውጥ በመደገፍ የሚታወቅ ሰው ነው። ብዙ ነገር አድርጓል የመጀመሪያዎቹ አካባቢዎች ላይ። ከዛ በኋላ የተወሰኑ ነገሮች ደግሞ በመሃል ጋብ አድርጎ ጦርነቱ የመጣ አካባቢ ላይ ነው ተመልሶ የመጣው። እንደዛ ነው ማስታወሰውና ጦርነቱ ላይ በነበረው ነገር የነበረው አስተዋጽኦ ቀደም ቴዲ አንተ ራስህ እንደተናገርከው በትግራይ ጦርነት በነበረ ጊዜ እንደ ኢትዮጵያ ሁላችንም አብደን ነበር የሚል ነገር አንስታል። በእርግጥ ትክክል ነው፣ በዚህ ነገር እስማማለሁ። ሁሉም አብዶ ከነበረ በእብደት እየሰራነውን ነገር እንደ ጀብድ ልናወራው የምንችልበት ሁኔታ ይኖራል ብዬ አላስብም። ጥፋት ነበር ማለት ነው ያ ሁሉ በእብደት የተሰራ ጥፋት። ስለዚህ ለዛ ጥፋት ምን ማስተካከያ ወስደናል የሚለውን ነገር ማየት ይኖርብናል። በትግራይ ጦርነት ወቅት ብዙ በሚሊዮን የሚቆጠሩ ወጣቶች ነው ያለቁት። ተነግሮ ተቆጥሮ ማያልቅ ሀብት ንብረት ነው የወደመው። ብዙ አይነት የፖለቲካ ኪሳራዎችን የደረሱት ዛሬም ድረስ ላለንበት የኢኮኖሚ ቀውስ፣ የሰላምና ጸጥታ ችግር ዋነኛ ምክንያት የትግራይ ጦርነት ነው። እዛ ጦርነት ላይ ደግሞ የነበሩት አንዱ ታማኝ በየነ ነው። በኢትዮጵያዊነት ስም ነው ያ ጦርነት የተካሄደው። ኢትዮጵያ ተደፈረች፣ ኢትዮጵያ ተነካች በሚል ነው የተደፈረው። ግን ኢትዮጵያ ከዛ ምን አተረፈች፣ ኢትዮጵያዊነትስ ምን አተረፈ የሚለውን ነገር ስናይ ዛሬ ታማኝ በየነ የሆነውን ነገር ነው እንደ ምሳሌ ማንሳት የምንችለው። ስለዚህ ቅድም የሸገር ጁንታ የሚባል ልጅ ይመስለኛል በትግራይ ጦርነት ወቅት የተደረገውን ነገር እና ታማኝ የነበረውን አስተዋጽኦ ሲናገር ትችት ሲቀርብበት አይቻለሁ። እሱ እኔ ትክክል ነው ባይ ነኝ። በዛው በተመሳሳይ በትግራይ በኩል ሆኖም ሲያዋጉ የነበሩት ልክ የታማኝን ተመሳሳይ አስተዋጽኦ ነው ሲያደርጉ የነበረው ማለት ነው። ስለዚህ በዚህ መሃል ደግሞ ኢትዮጵያዊ ማን ነው ብለን እንድናነሳ የምንችል ከሆነ እንደነ ዲሽታጊና ማንሳት እንችላለን፣ እንደነ ልደቱ አያሌው ማንሳት እንችላለን። ጦርነትን የተቃወሙ ሰላምን በአደባባይ የሰበኩ ታማኝ በየነን አይደለም ከታማኝ በየነ በላይ ሊጠራ የሚችል በዓለም አቀፍም በሀገር አቀፍም ሊጠራ የሚችል ኃይሌ ገብረስላሴ በአደባባይ ሚዲያ ላይ ወጥቶ ነው የዲሽታጊናን ሰላም ይሁን ሰላም ይውረድ ማለቱን በአደባባይ ያወገዘው። በዛ ደረጃ ያበርንበት ሁኔታ እንደነበረ ማንም የሚያውቀው ነው። ስለዚህ ታማኝ በየነ ኢትዮጵያ ብሎ ኢትዮጵያዊነትን ብሎ ያደረገው ነገር ለዚህ ሁሉ ደርሰናል። ለዚህ ሁሉ የኢኮኖሚ ቀውስ፣ የሰላምና ጸጥታ ችግር፣ የመከፋፈል ብዙ አይነት ነገሮች መጥተዋል። ስለዚህ ኢትዮጵያዊነት እና ኢትዮጵያ ዛሬ ላይ ታማኝ በየነን ሆና ትታየኛለች። ራሱን አርሞ መምጣት በሚችልበት መልኩ ተመልሶ ሊመጣ ይችላል ብዬ ገምታለሁ። ከዛ ባለፈ ግን ቀደም እንዳልኩ ግለሰቦች ላይ ትኩረት ማድረጋችን ግለሰብን ለማድነቅ ፕሮግራም ይዘን ምንም ችግር አለው ብዬ አላምንም። ማንም ሰው ማድረግ ይችላል። ነገር ግን ከሀገር ጋር ከህዝብ ጋር ከሀገራዊና ከህዝባዊ ጉዳዮች ጋር እያያያዝን ከሆነ የምናነሳው ግለሰቦች በሀገር ተመስለው ሲቀርቡ የሀገር ጽንሰ ሀሳብ የሀገር እንትን ዝቅ ሊል የሚችልበት ሁኔታ ይታየኛል። ይሄ የኔ አመለካከት ነው። ያንተን ፕሮግራም ከመተቸት አንጻር አይደለም ያንን ማነሳው። ለአንድ ሰው ምንም ችግር የለውም፣ ፕሮግራም ተይዞ ብዙ ነገር ሊደረግ ይችላል። ነገር ግን እኛ አሁን ኢትዮጵያዊነት እያልን ከሆነ ኢትዮጵያ ምን ላይ ነው ያለችው፣ ኢትዮጵያውያን ምን ላይ ነው ያሉት የሚለውን ነገር
ከቁም ነገር ሳንቆጥረው የአንድ ሰው ማኩረፍ ብቻ ከሆነ በጣም የሚያሳስበን አሁንም ያለንበት ሁኔታና አገሪቷ ያለችበትን አግባብ በትክክል ተረድተናል ለማለት አይቻልም። ከዛ አንፃር ነው ይሄንን እያልኩ ያለሁት እና ለማጠቃለል ያህል አንዳንድ ሰዎች ኢትዮጵያንና ኢትዮጵያዊነትን በሚመለከት ሲነጋገሩ ኦር ደግሞ ደጋፊነን ኦር አድናቂዎችነን የሚሉ ሰዎች ስለነዛ ሰዎች ሲናገሩ የሚሰጠን ምስል ሰሞኑን አምባሳደር ሬድዋን ሁሴን የተናገረው አንድ ንግግር አለ ከሁኔታው ጋር ስለተመሳሰለብኝ ነው። አንዳንድ ሰዎች ኢትዮጵያን በወገባቸው ባንቀልባ ተሸክሟት የሚዞሩ ይመስላቸዋል የሚል ንግግር በሚዲያ ተናግሮ ሰምቻለሁና እንደዛም እንዳይሆን ኢትዮጵያና ኢትዮጵያዊነትን የምንረዳበት አንግል ከግለሰብ አናት ላይ ወርዶ ኢትዮጵያና ኢትዮጵያውያን አሁናዊ ወቅታዊ ሁኔታ ያሉበትን አሳሳቢ ሁኔታ አሳስቦልን እንነጋገርበት ይገባል። ግለሰቦችን ብቻ በመተቸት ግለሰቦችን ብቻ በማድነቅ የምንፈጀው ጊዜ ለሀገርም ሆነ ለሕዝብ ጠብ የሚያደርገው አንዳች ነገር የለም የሚል እምነት ነው ያለኝ። ከዛ ባለፈ ኢትዮጵያዊነትና ኢትዮጵያ በሚል ጽንሰ ሀሳብ ላይ ኢትዮጵያዊኒስት ከሚባሉ አካላት ልደቱ አያሌውን አንስተን ብዙ ብናወራበት ቅር የማይለኝ ሰው ቢኖር ልደቱ አያሌው በዚህ አጋጣሚ ስለ ኢትዮጵያና ስለ ኢትዮጵያዊነት አመለካከት እሱ ይገልጻል ብዬ ስለማስብ ማለት ነው። ከዛ ባለፈ እንደነ ታማኝ በየነ ያሉት የትግራይ ጦርነትና ምናምን ያመጣው ነገር ጋር ተያይዞ ብዙ የሚነሱ ነገሮች ናቸው። ቴንኪው፣ አመሰግናለሁ። ቴንኪው ቄሮ፣ እስካሁን ብዙ ተቀምጠክ እያደመጥክ ቄሮ በጣም አከብረ ልጅ ነህ፣ ግን እንዴት እንዳልገባ አልገባኝም። ይሄ እኮ እያወራን እስካሁን ሲያወሩ የምሰማቸው ምንድን ናቸው? ኢትዮጵያዊነትን እኮ ነው እያወራን ያለ ነው። የት ነው ያለው? ብሔርተኞች ኢትዮጵያ ኢትዮጵያ የሚላትን ወይም ደግሞ ኢትዮጵያ ኢትዮጵያ የሚል ሰው ገፉት፣ በታማኝ አስታከል ማለት ነው። ኢትዮጵያ ማለት ያስገፋሉ። ገፊዎች እነማን ናቸው? ጽንሰ ሀሳብ ውስጥ ምንድን ነው? እስካሁን እኮ የምናወራው እኮ እሱን እኮ ነው እንጂ ታማኝን ታማኝ ነው። ኦብቪየስሊ ታማኝ አይከን ነው፣ ምንም ጥያቄ የለውም። የሆነበትን የሰራውን ስራ ምንድነው ያጠፋው? ምንድነው ያደረገው? ታማኝ ሚላት ኢትዮጵያ እንዴት ያለች ናት? ሌሎቻችሁ የምትሉት ኢትዮጵያ እንዴት ያለች ናት? ይሄ እኮ ነው ዲስከሽኑ። የእናንተ ኢትዮጵያና የታማኝ ኢትዮጵያ እንዴት ነበረች? ታማኝ ምን አጎደለ? ታማኝ ምን አለማ? መገፋት አለበት ወይ? እሱ የሚለው ኢትዮጵያዊነት እንዴት ያለ ነው? ይሄን እኮ ነው የተነተንን ያለ ነው። እሺ እኔ ከሱ ቀጥሎ ሰላም ዲላ ኒድ። እሺ ጤና ይስጥልኝ። እንግዲህ ያው አሁን ቄሮ ያው የወያኔ ልጆች ስለሆኑ እንደዚህ አይነት ሰዎችን ነው እንግዲህ 27 ዓመት ከኛ ሸፍኖ ያሳደገብን ወያኔ። እኛም የምንታገለውም እንደነዚህ አይነቶችን ዘረኞችን ነውና ያው ሀገር ሊያፈርስ የመጣውን ወያኔ ከደገፈ ስለሱ ማንነት መናገር ብዙ አያስፈልግም። ታማኝን ለመናገርም ቢያንስ እሱ ቱ ያንግ የሰራውን ስራ በሂስትሪ ነው የሚያውቀው ማለት ነው። ግን እኛ በአይናችን አይተናል ምን እንደሰራ ታማኝ ማለት ነው ለሀገሩ ማለት ነው። እና መጀመሪያ ግን እሱን እንደዚህ ብዬ ካለፍኩኝ ቅድም እዚህ ጋር ሲናገር የነበረው ልጅ እኛ ኢትዮጵያውያንስት ብሎ የሚጠራቸው ሰዎችን ማለት ነው ያው በግልጽ መናገር እንትን ብሎት ነው እንጂ አሁን ጊዜው የነሱ ነው ብሎ ያሰባቸውን ሰዎች ነው መናገር የፈለገው። ነገር ግን ኢትዮጵያ ከተባለ ኦሮሚያ ላይና ደቡብ ላይ ነው ያለው ተበትኖ ያለው ብዙ ኢትዮጵያዊ ማለት ነው እንደ ብሔር ብሔረሰብ የሚቆጠረው። ወደ ሰሜን ከሄድክ ደግሞ ብዙ ኢትዮጵያዊ በተለይ ኦሮሚያና ብሔረሰቦች ወደ ሰሜን ላይ የሉም እውነት ለመናገር ማለት በማጆሪቲ ስናወራ እና ኢትዮጵያ ብሎ የሚጠራው እሱ በዛ አካባቢ እንደው ሚክስ እንኳን አልሆነም። ገባክ? ስለዚህ እኛ እንደ አማራ እንቆማለን ኢትዮጵያ ተገፍተናል የሚለው ሂስትሪ አለማወቁ ነው። እንደ ኢትዮጵያ እኮ የተቀመጠ ማህበረሰብ እያለ እሱ እንዴት ኢትዮጵያ አይደሉም ሊል ይችላል ማለት ነው። ሌላው ደግሞ ምንድነው ቅድም እዚህ ጋር ወንድማችን ሲናገር ልደቱ ምናምን በግብፅ የተሸጡ ሰዎችን እዚህ ጋር አምታችሁ ለኛ ምንም እንደማናቅ በቃ ምንም ነገር እንደማናቅ አርጋችሁ ልትነግሩንና ተቀባቡ ስትመጡ
ቱ ባድ ያንግ ሆናችሁ ማለት ነው። በጣም ብዙ ማጥናት ሲገባችሁ፣ ብዙ ሂስትሪ ማጥናታችሁ ሀገራችሁን ዲፌንድ ማድረግ ሲገባችሁ በግብፅ ተላላኪዎች በነጀዋር ተመርታችሁ የነጀዋርን ጭንቅላት ይዛችሁ መምጣታችሁ እዚህ ጋር አንፊል ባድ በእውነት ነው የምላችሁ። እኔ እንደ ታማኝ በየነ አይነት ሰው እዚህ ምድር ላይ ባይዘወይ ማለት ነው። ቴንክ ዩ መስፍን አይ ሪስፔክት ዩር ለሀገር ክንት መቆምክን ቴንክ ዩ ፎር ዩር ሰርቪስ። ማንኛውም ሶልጀርን ኢትዮጵያ ውስጥ አከብራለሁ። እዚህኛ ቁጭ ብለን ከለፈለፍ ነው በላይ ወይ ካወራ ነው በላይ እነሱ ለሀገራቸው ወርደው ታግለዋል። እነ መስፍን፣ እነ ታማኝ፣ እነ ዶክተር አብይ አህመድ እንደነዚህ አይነት ሰዎችን ሪስፔክት አለማድረግ ራሱ ሀገርን አለማወቅ ነው። እና እኔ አሁን ታማኝ በየነ ከአንተ ነው የሰማሁት። ባይዞ የሱ ንግግሩን ነው እንጂ የሰማሁት ቴዲዬ መመታ እንደዚህ መገፋቱን፣ ውሃ ሊደፋበት፣ ሬስቶራንቱ ላይ ዲስሪስፔክት መደረጉን አሁን ሰማሁ። አይ ፊል ሶ ባድ። አያችሁ፣ እንደዚህ አይነት ሰዎችን ነው እኛ እያጣን ያለ ነው። ባይዞ ማለት ነው። እኔ 7 ዓመት ሙሉ የደረሰብኝን ነገር ስለማቅ ለካ ለእውነት የቆሙ ሰዎች እንዲህ ይገፋሉ። በራሳችን ሰዎች እኮ አይደሉም፣ በግብፅ በተሸጡ ሰዎች፣ ከውጭ በተላላኪ ሰዎች ይተላለፋል። ይሄ እንደ እንትን ነው፣ እንደ ቫይረስ ነው። ከውጭ ይላካሉ፣ ለአንዱ ያቀብላሉ።